ይሄንን ቪዲዮ ብለህ ለቀቅ። የዘንድሮ ሞሊድ ከምን ጊዜውም በላይ እጅግ በጣም የተለየ እንደሚሆን እየተነገረ ነው። እስኪ የዘንድሮ መውሊድ በቃ ለየት እናድርገው። ለማንም ብለን ሳይሆን ለሰይዳችን ስንል በቃ ሌላ ጊዜ ትርርብ ስድድብ በሸቃ ነበራ። ዘንድሮ እሱ ይቀርና የምናከብረውም ማያከብሩትን ለማብሸቅ አይሁን። ቪዲዮም ስንሰራ መውሊዱንም ስናስተዋውቅ የእውነት በቃ ለራሳችን ለመውሊዳችን ስንል የዘንድሮ ሞሊድ ለየት ተብሎ የሚከበር ይሆናል። ነገር ግን አንቺ አታከብሪም፣ አንተ አታከብርም። ምን አባህን ሳገባህን ነብዩን አትወጂም፣ ነብዩን አትወድም ማለት ነው። ችግር አለባችሁ። በነገራችን ላይ እኛ ሰፈር ሞሊድ ተከብሮ ባያውቅም አይ እናንተ ግን ማክበር አለባችሁ። የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። ሁለተኛ ላይ አንገብጋቢ እየሆነ ያለው ነገር የሴቶች ያሳፍረኝ። እኔ አፍራለሁ ብቻ። ሰላም አለይኩም። ድንግልናዋን በሐራም ያጣች ሴት ለአላህና ለቤተሰቦቿ ያልታመነች እንዴት ነው አንተ ጋር መታ ልትታመን የምትችለው? ያኔ በምን ሂሳብ በምን ካልኩሌት አስልተው? ይሄንን ነገር አስመልክቶ ሴቶች እጅግ በጣም ቴክኖሎጂን እየተጠቀሙ ያሉበት ሁኔታ ታይቶ ሙኒት ከዚህ በፊት ራቁቷ መታ ብዙዎችን አስደምማ ነበር። አሁን ደግሞ እጅግ በጣም አስገራሚ ነገርን አሰምታናለች። ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሰርፕራይዙ ምን ነበር? ሽቶ ኖ አጥም ተለመደ ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? እኔም ደንግጬ ነበር። እኛም ደንግጠን ነበር። ሁላችንም እንደደነገጥን አውቃለሁ። ብቻ ብዙዎቹ እያወሩባት ነው። እንዴት ነው የሚወራልሽ? ቁጭ ብለሽ ሀሳቢ ባያት ነው ኤምሬት ነው ታይላንድ እንዴ? ልብስ እኮ አይደለም ማስጠበብ ካለችው። በዚህ ጉዳይ ላይ ደግሞ ምላሿን እንድትሰጥም ተጠይቃ ነበር። ደግሞ አላጠበቅኩትም። ድንግል ነው ራሴን ያረኩት። ምን ታመጣለህ? ይሄ ጉዳይ ደግሞ በዶክተሮች መታየት አለበት። እኛም ደግሞ ዶክተሮችን ለመጠየቅ አስበን ነበር። ነገራችን ላይ ድንግልናን ወደ ነበረበት የሚመልስ የቀዶ ጥገና ሕክምና እንዳለ ልነግራችሁ። ወንዶች አሁን ነው ዳስ መጣል፣ አሁን ነው ጧ ማለት። ይሄ ጉዳይ ደግሞ አደገና ወደ ሁሱ ቤትም ቀርቦ ነበር። ለሰው ሰበብ መሆን አልፈልግም። ዋናው ፖይንት ይሄ ነው። ዋናው ፖይንቷ ምንድን ነው? ሁሱስ ምን አይነት ምላሾችን መልሷል? በነገራችን ላይ ደግሞ እሷ እኮ ጸጉሯን አላሳየችም። አንዳንድ ሰዎች ደግሞ ረፉ። ጸጉሬን አይደለም ያወጣሁት፣ ኮፍያ ነው የለበስኩት። ከዛም አልፎ ደግሞ ኢቭን ጸጉሬን አውጥቼ ቢሆን ኖሮ ጀጅ የሚያደርገኝ አምላኬ ነው፣ ማንም አይደለም። እሷን እንደዚህ ስትመለከቷት የደስታ ቀን ነው የመዘምታ ኮፍያ ነው እንጂ የለበሰችው። አንዳንዶቻችሁ ደግሞ ጸጉር ነው ዊግ ነው። ተው፣ ኮፍያ ነው። ሁላችንም ማስመሳዮች። የዘንድሮን ዓመት ስክሮል ማድረግ ቢቻል ስክሮል አድርገን እናልፈው ነበር። በዚህ በኩል ደግሞ ጎራ ብለን አማቾቻችን ሰርጋቸውን ስንመለከት በዚህ በኩል ደግሞ ሙስሊሞቹ ይመጡና በባረከላ አስደልቀን እንትኑ ተሰርቶ ይሆን አላቅም ብቻ ግን ታይላንድ እና ዱባይ ነው ጉድ ያደረጉ። በዚህ በኩል ደግሞ ብቻዋንም ሰርግ የምታረግ ተገኝታለች። ሰርግ ስናረግ ደግሞ ትንሽ ማወቅ ያለብን ነገር ሊኖር ይገባል። ስንቱ የትኛዋ ሴት ናት ታዲያ በሙሽርነት ጊዜ ሶላት የምትሰግደው? እንግዲህ በሙሽርነት ጊዜ አይታችኋል ምን ያህል ወጪ ተወጥቶ ነው ጸጉር የሚሰራው የምትሞሸረው። የሰርግሽ ቀን ማሰግጂ እንትንም ደግሞ ታይላንድ ሀገር ሂደሽ እና ዱባይ ሂደሽ ኖ ዌይ ዓለም ዋንጫውን እጅግ በጣም በሚያስገርም መልኩ በሙአዝ ክራርና በሙአዝ ነሺዳዎችን አስከፈተ። ለነህታጅ ማለ ከይ ነዝዳደ ጀማለ ጀውሃሩና በሙአዝ ነሺዳ ተከፍቶ በሳውዲ አረቢያ ወይም ደግሞ በሙስሊም ሀገራት የታላቅነት ወይም ደግሞ ላኢላላህ ሙሐመድ ረሱልላህ አላህ በቀር ሌላ አምላክ የለም ሙሐመድም የአላህ መልእክተኛ ናት። ይሄ መልእክት በሳውዲ አረቢያ ሰንደቅ ዓላማ በነጭ ቀለም ተጽፎ ይገኛል። በዚህ ምክንያት የሳውዲ አረቢያ ሰንደቅ ዓላማ መሬት አይነካም። የሌሎች ሀገራት ሰንደቅ ዓላማ መሬት ላይ በሚቀመጥበት ሰዓት የሳውዲ አረቢያ ግን ከሌሎቹ በተለየ መልኩ ላኢላሃ ኢላላህ የተሸከመ ባንዲራ ሌሎቹ ከስር ሲሆኑ አንዲት አፈር ሳትነካ ከሌሎቹ ባንዲራ ተለይቶ ማየታችን ልንደመም ይገባል። ሌሎቹ ደግሞ ለቅሷቸውን ሲጀምሩ
ብቻ አይደለም ኢራን ዓለም ሁሉ አግልላ ዓለም ሁሉ ስደበድባት የከረመችው እነዚህ ታጋይ ወጣቶች ወደ አሜሪካ ይላካሉ። አሜሪካ ኢራንን ስደበድባት ኢራንን እንደ ሀገር እንዳትቋቋም እንደ ሊቢያ እንደ አፍጋኒስታን አልፎም ደግሞ እንደ ሶሪያ አልፎም ደግሞ እንደ ሶሪያና ኢራቅ ለማድረግ ለመበታተን ህዝቧን ወደ ዓለም ስደተኛ ለማድረግ እየታተረች የነበረችው ሀገር አንድ ሁና ታላቅነቷን አሳይታ ወደ አሜሪካ ትጓዛለች። ሴቶች መቆሚያ መቀመጫ እያሳጧቸው ነው። እናንተ አሁንም የኬፕ ቨርዴ ሴቶች ላይ ናችሁ። የኢራን ስኳዶችም ሴቶች መቆሚያ መቀመጫ እያሳጧቸው ላይ ይሄኛው ልጅ ቁንጅናው ብዙ የፍቅር ደብዳቤ እየዘነበለት ነው እየተባለ ነው። ልቅም ያለ ቁንጅና የቀረው ኢራን ስኳዶች ላይ ነው። እዚህ ሁኔታ እንዴት እንደምንቀጥል አላቅም። ወንዶችም ወደ ኬፕ ቨርዴ መንገድ ጀምሮ ሴቶችም ወደ ኢራን መሄዳችን ነው። እንግዲህ ጦርነት ምንም ቢሆን እንግዲህ አያስቆመንም። አንቺም ልትሄጂ ያስበሻል እንዴ? ወይ ጥሩ ተናገር ወይም ዝም በል። ተረጋግ። እኔ አቅሽበት ጠንቅቄ ነው እባክሽ። ስንት ዓመት አብረን ቆይ እኔ ብቻ ሳይሆን ኢራናውያንን እችን ብቻ አውርተ የምናቆምላቸው አይደለም። ይህ ታሪክ በሜዳ ላይ ስለተመዘገበው የ2-2 አቻ ውጤት ብቻ አይደለም። ይህ ታሪክ ከእግር ኳስ ጨዋታ በስተጀርባ ስላለው የአንድን ሀገር ጽናትና ይበገሪነቷን የዓለም ዋንጫን ማንም ያነሳ ይመስላችኋል? እጅግ በጣም በሚያስገርም መልኩ ደግሞ አንድ ወንድማችን አላህ Subhanahu Wa Ta'ala አሳውቆኛል እያለ ነው። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ Subhanahu Wa Ta'ala ቀድሞ ነግሮኛል፣ አሳውቆኛል። ምን እንዳሳወቀው አብረን እንመለከታለን። ነገር ግን ኳስ የሚያዩ ሴቶች አላቅም፣ ብቻ ምን እንደምላችሁ አላቅም። ነገር ግን ሜሴጅ ተልኮላቸዋል። ሰላም አለይኩም። ለትዳር አይሆኑም ብዬ ከማስባቸው ሴቶች መካከል ኳስ የሚያዩ ሴቶች ማለት ነው። ልክ እኮ ደግሞ ልክ ትልቅ ስራ እንደሰሩ ማሊያ ለብሰው ምናምን በሶሻል ሚዲያ መልቀቃቸው ማለት ነው። እናት ኳስ የምታይ ከሆነ አባት ኳስ የሚያይ ከሆነ ልጆቹ ያኒ ሌላ ክላስ ተቀምጠው ቁርአን ሊቀሩ ነው፣ የአቂዳ ትምህርት ሊማሩ ነው፣ ትምህርት ሊያጠኑ ነው። ይሄ በቃ የተበላሸ ቤተሰብ ማለት እሱ ኳስ የሚያይ ሆኖ ኳስ የምታይ ሴት ካገባ ከዚህ ቤተሰብ እኔ ተርቢያ ያለው ልጅ እኔ ይፈጠራል ብዬ አላስብም። ቢያንስ እንኳን ወንዱም ብቻ የሚያይ ከሆነ እሱ ውጭ ሄዶ ሊያይ ይችላል። እሱ ሲያይ እሷ ሌላ ክላስ ሆና ልጆቿን ልታስተምር ትችላለች፣ ቁርአን ልታስቀራ ትችላለች። እሷም ኳስ ካየች ግን ሐቂቃ ይሄ በጣም ይሄ የሞተ ትውልድ ነው የሚፈጠረው። በነገራችን ላይ ወንድ ልጅ ኳስ የምታይ ሴትና አንዳንድ ከወንዶች ላይ ብቻ የሚያምሩ ነገሮችን ስትሰራ የማይወድ ወንድ አለ። አብዛኞቹ ወንዶች እንደዛ ናቸው ማለት ይቻላል። ነገር ግን ኳስን ደግሞ አብረሽ እሱ ወዶ ነይ ከኔ ጋር አብረን እንመልከት ካላለሽ በስተቀር እንጂ አንቺ ውጭ እያየሽ ውጭ እየተመለከትሽ ወይም ደግሞ በኳስ ምክንያት እየዘለልሽ ስለ ኳስ እያወራሽ መትኖሪ ከሆነ ምርጫ አውቶኛለሽ ብዬ አላስብም። ይሄን መስተካከል አለበት። ከደደቡ ጀለስ ጋር ፈተና እየተፈተንክ መልሱም ኤ ነው ብለህ ስትነግረው ካፒታል ነው ስሞሎ ሲለ ምንድነው ሰው ነው ወይስ ምንድነው? እንደው ይሄ አፋንተ እንጃ መቼ እንደሚያበራ አላውቅም። እንደዚህ አይነት ጀለሶች አሉ ብዬ አስብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢየሱስ ማታለፈ እንደዚህ አይነት ጀለስ የለንም። እንዴት ናችሁ? ሁሉ ሸጋጣ፣ ሁሉ መልካሚጣ፣ ሁሉ ሰርጊጣ፣ ሁሉ አፍያዳ፣ ሁሉ በዳዲና አልሐምዱሊላህ። ለሁሉም ነገር አልሐምዱሊላህ። አንቺ ዱባይና ታይላንድ ሄደሻል እንዴ? ዱባይና ታይላንድ የሄዱ ሰዎች መፈተሽና መመርመር አለባችሁ ይላል አንዱ ጓደኛዬ። እኔ የለሁበትም በዚህ ጉዳይ ላይ። እኔ ይህንን ሀሳብ እቃወማለሁ። ዱባይና ታይላንድ ለስራ የሚሄዱ ሰዎች አሉ፣ ለጉብኝት የሚሄዱ ሰዎች አሉ። አንዳንድ ነገሮችን ስናወራ በደንብ ጠንቅቅ ማለት አለ። ሁሌም እናማራለን፣ ሁሌም ደግሞ ጎዶሏችንን የምንመለከት አይነት ሰዎች ነው። እስቲ አንዳንዴ ደግሞ ወጣ ብለን እንደነዚህ አይነት ሰዎችን ስንመለከት ጠፊ በሆነችው በዱንያ አትፈትነኝ፣ ማጣት ሙሲባ ነው ያአላሁ ደጅ አታስጠናኝ፣ እንደ እሳት ወላፈን ከሚፋጀው ከሚጋረፈው ሰው ፊት አታቁመኝ ያአላሁ ያረቢ ምነው አጥቼ ነው እንደ ሰው መሳቂያ ቃተኝ የቀረሁ። ከዚህም ባለፈ ደግሞ ጫት ካልቃምኩ የምትይ ከሆነ ሲጀመር አባቷ ቆንጥጦ ያሳደጋት ሴት ልጅ አልባሌ ቦታ አትውልም። ጫቷን ገዝታ ቤቷ ነው የምትቀመው። እየቃማችሁ እየደለቃችሁ። እኔም እኮ ይሄንን ነው የምመክራችሁ። ሁሌም ቢሆን መቃማችሁን አትርሱ። ልጅቷ ደግሞ ከቃመች በኋላ ደግሞ ትንሽ ያማታልና ዶክተር ጋር ትሄዳለች። ዶክተር ጋር ከሄደች በኋላ ደግሞ ቀጠሮ ይያዝላትና ትመለሳለች። ከዛ ደግሞ የቀጠሮው ቀን አርፍዳ በሶስተኛ ቀን ትሄዳለች። ዶክተሩ ትላንት ቀጠሮ ነበረን ለምን ቀረሽ? እሷ አሞኝ ነበር። ዶክተሩ ቢላይክ
እዚህ ነው ቃሚ ቅርብሽብልሽ። ይሄ ብቻ አይደለም እኮ ስራሽ ውሃ ለመሻገሩላ የወንድምነት ነው መክርሽ። ይቅርብሽ፣ ጫቱ ይቅርብሽ። ምን ያደርግልኛል? እኔ ባይሆን አንድ ቀን የመውሊድ ቀን እንደልቃለን። በነገራችን ላይ አንዳንድ መራራ እውነታዎችን መቀበል አለብን ይመስለኛል። ባንክ በሙስሊም አንጻር አንዳንዶቹ ሲያወሩ ሳይ እጅግ በጣም ልቤ ተነክቶ ነው። አሁን የምነግራችሁ ለሙስሊሞች ነው። ሙስሊሞች አትፎጋገሩ ትላለህ። አንድ ፌክ ነገር ልንገራችሁ በሙስሊም ማለት ነው። ሸሪያ ባንክ ምናምን ሲባል ሰምታችሁ ታውቃላችሁ አይደለ? በሙስሊም ህግ የሚሰራ ባንክ ምናምን ፌክ ነው። በእስልምና ኤቭሪ የባንክ አክቲቪቲ ሐራም ነው። ሸሪያ ባንክ በዚህ ገብቶ በዚህ ወጥቶ የሚባል ስም ይቀይራሉ። ገባችኋ? ወለድ የሚለውን ስም በሆነ ነገር ይተኩትና ከዛ ሸሪያ ነው ይባላል። ገባችኋ? ሴንሱ የህጉ ባንክ ሐራም የሆነበት ኢሴንሱ ነው የሚባለው በአማርኛ። ኢሴንሱ ማለት በቃ መንፈሱ ማለት ነው። ያለ ስራ ብር መውለዱ ነው ሳትሰራ። ገባችኋ? ብር ለማግኘት በእስልምና የግድ መስራት አለበት። ወለድ በለው ምን ሙራበዳ ሸምናመዳ ምናምን በለው ማለት ነው ሐራም ነው። ገባችሁ አይደለ? ያው እኔ አሁን ብዙዎቻችሁ እንደምታለቃቅሱ አውቃለሁ። አረ እንዲህ ምናምን ዑለማዎች የሚባል ነገር የለም። በእስልምና ባንክ ሐራም ነው። የፈለጋችሁትን በሉ። ሸሪያ ባንክ የሚባል ነገር የለም። ፌክ ነው ይሄ። አረቦቹ እነ ሳውዲ እነ ዩኤኢ ምናምን ማለት ነው ከኢንተርናሽናል ባንክ ጋር ለመገናኘት ሲፈልጉ የፈጠሯት ነች። ገባችሁ አይደለ? እንጂ ሸሪያ ባንክ የሚባል ነገር የለም። በእስልምና ሲጀምር የባንክ አገልግሎቶች ሁላ ሐራም ናቸው። ባንክ የሚሰራቸው ነገሮች አይሮን ነው። ልትሰድቡኝ ትችላላችሁ። አሁን ምን አወቅ ምናምን ልትሉኝ ትችላላችሁ። ከሰማችሁኝ ስሙኝ፣ ካልሰማችሁ ባንክ ብዙ ሰራተኞች በውስጡ አሉት። እነዛ ሰራተኞች ደግሞ የሚፈልጉት ገንዘብ መንግስት የሚቆርጠው ታክስ አለ ከባንክ ላይ እጅግ በጣም ብዙ ብር ከባንክ። በዛ ላይ ደግሞ ቤት ተከራይቶ ነው ምን ብዙ ወጪዎች ባንኮች አሉ። እነዚህ ብሮች ደግሞ የሚመጡት ይሄንን ብር ካበደረ እና ከሰራበት ነው። ከሰራበት ምናልባት ያንን ብር መተካት ይችላል። ለምሳሌ መሬት ይገዛል፣ ትላልቅ ቢልዲንጎችን ይሰራል። እነዛን ቢልዲንጎች ወይ ያከራዩዋል ወይም ደግሞ ይሸጣል፣ ለሽያጭ ያቀርባል። የዛኔ ትርፋማ ሊሆን ይችላል። ከዚህም ባለፈ ግን በሌላኛው መንገድ ከሄደ ይሄንን ብር ሊያበድር ይገባል። ስራ ለሚሰሩ ትላልቅ ካምፓኒዎች ካበደረ ነው ብዙ ትርፍ አግኝቶ ይሄንን ባንክ ማቋቋም የሚችል። መራራ ሀቅ ነው። ሰላም አይገዛንም፣ ሰላም አይገዛንም። እኛ ማሮች ነን። ሰላም አይገዛንም። በጣም ትክክለኛ ሰዎች ነን። በጣም ትክክለኛ ሰዎች ነን ሲሉ እኔ በነገራችን ላይ ምን ይሰማኛል መሰላችሁ? እስራኤሎች እንደዚህ ይላሉ፣ በጣም እኛ የተለየን ሰዎች ነን፣ እኛ ስፔሻል የሆኑ ሰዎች ነን ምናምን ብሎ ያስባሉ። እንደዚህ አይነት እንትኖችም እኛ ውስጥ ለዚህ ጉዳይ እስቲ ኡስታዝ መልስ ይስጡ። እኔ አንዳንድ ጊዜ ይገርመኛል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? እንደ አንድ ወንጀል፣ እንደ አንድ የሀገሪቱ ትልቅ ጥፋት፣ እንደ አንድ የሀገሪቱ ትልቅ ወደኋላ መመለስ ጠቅላይ ሚኒስትር አብይ በነገራችን ላይ ከእንደነዚህ አይነት ሰዎች ጋር ነው እንግዲህ እየኖርን ያለ ነው። እስላም ለፊት እንዲወጣ አይፈልጉም። የተገደለ የለም። በክርስትና ክርስቲያኖች የገደሉት እስላም በእስልምና ምክንያት የለም። በኢትዮጵያ ውስጥ አላገኘም። እኔ እስካሁን አላነበብኩም። ነገር ግን እስላሞች የጨረሱት ኦርቶዶክሳዊ በሚሊዮን የሚቆጠር ነው። ልንገርህ፣ አሁን ወደፊት ታሪክ በሚሊዮኖች የሚቆጠር ነው እያሉ ነው። ሙስሊሞች የቱ ጋር ታጥቃችሁ እንዳለ ብቻ አይገባኝም። እስቲ ካላችሁ እስቲ ያለን በሉኝ። አንድ ጳጳስ የሚናገሩት ንግግር እየሰማሁ ነው። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ።
ስታወራ በእውነት በማስረጃ እና ደግሞ ያም ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው ማህበረሰብ ነው የሚጋጨው ፈተና ነው የሚደርሰው እንዴት አድርገን ጉዳዮቹ ሃንድል ይደረጉ ይያልክ ተጨንቀህ ነው ኮምትሰራ በነገራችን ላይ እነሱ በስሜት እንጂ በእውቀት የታገዙ ነገሮች ላይ እጅግ በጣም ትልቅ ችግር አለባቸው አሁን ደግሞ የእስልምናን ስም ለማጥፋት ፊልም እየሰሩ ነበር ቀድሜ ለቀቁላችሁ ፎቶ የለም እኔ ራሱ ማለት ነው ልጆቹ ሙስሊሞች መስለው ይነበራል እንግዲህ አቀናብረው ነው ሸሂድ ለመሆን ዝግጁ ነን የሚል ቲሸርት አልብሰው ምናምን ሰይፋስ ይዘው ምናምን የለቀቋቸው አባ ገብረ ማርያም እንደዚህ አይነት ፋውል ይሰራል አሁን የሚገርባችሁ ልጆቹ ክርስቲያኖች ናቸው አንዱ ወገናችን እነዚህ ክርስቲያኖች ናቸው አውቃቸዋለሁ እንደውም የገብርኤል ቤተክርስቲያን ለማጽናት ምናምን ነበረ በወቅቱ የነበረው አለ ተመልከቱት ልጁ ማተቡን ገጭ አድርጎ ምናምን ማለት ነው ታሳዝናላችሁ እንደዚህ አይነት አረ በጣም ነው የሚደብሩት ከተመለከታችሁ አንገቱ ላይ መስቀል አለ ለሸሂድ ዝግጁ ነን የሚል ማዕረግን ደግሞ ተለጥፎበት ኤዲተሩ ደግሞ አንገቱ ላይ ረስቶት ይመስለኛል እንደዚህ ደግሞ ወደ ኢትዮጵያውያን ለቆ ነበር እነሱ ይሄንን ነገር ከተመለከቱ በኋላ እንግዲህ እንደ አድቫይስ ተጠቅሞ ብዙ ነገርን እያሉበት ነበርና ምን ለመሆን ነው እዚህ የተገኘው ያው ሻሂድ ለመሆን ነው ሙስሊም ነህ እንዴ አዎ ሻሂድ አታውቅም እንዴ አላውቅም ግን መስቀል ለብሰሃል እኮስ ወይ አየኸው እንዴ በቃ ቻው አደራ ቪዲዮውን እንዳትፖስት ይሄ ብቻ አይደለም አንዳንድ ቪዲዮዎችም ተለቀው ነበሩ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ቪዲዮ እንግዲህ ሙስሊም እህት ወንድሞቻችን መስጊድ ለመስራት አላሁ አክበር እያሉ በደስታ እንጨት ፍልጥ እንጨት የተለያዩ ማቴሪያሎችን ይዘው እየሮጡ ነው እንግዲህ የሚገኘው ታዲያ አንዳንድ የሀገርን ሰላም የማይፈልጉ ደግሞ ከኛ ከኦርቶዶክስ እምነት ተከታይ ቪዲዮዎች ጋር አገናኝተው በረብሻ አይነት አስመስለው እንግዲህ ለቀውታል ማለት ነው መናገር የምፈልገው ለምንድን ነው በር ምን ከፍተታ እውነታው ይሄ ነው በየትኛውም ሀገር ላይ ዱላ ተይዞ የሆነ ነገር የሚደረግበት ዓለም ላይ አይደለንም በተለይ በአሁኑ ሰዓት እንኳን ዱላ ይዛችሁ አይደለም እንኳን የሆነ ፍልጥ ነገር ይዛችሁ አይደለም ገዘራ የተለያዩ ሰይፎችን ብትይዙ ራሱ በዚህ ሰዓት ተሸናፊ ናችሁ ይሄንን ነገር ማወቅ መቻል አለባችሁ ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ነው ምንም ስም ቢሰጠው ምንም እምነት ልብስ ቢለብስ ከገዳይነት አያልፍ በገዳይነቱ በወንጀለኝነቱ በነፍስ ማጥፋቱ ሊጠየቅ ሊያዝ ፍትህ ሊሰፍል ሊከበር የሚገባው ጉዳይ እንዳለ እናምናለን ከዛ ውጭ ግን አንተ የምትፈልገው አካል እና ለምትፈልገው ዓላማ ሲሞት ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሙስሊም ነው 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር አማራዎች በአማራነታቸው ተገደሉ ነው አርሲ ላይ ሲወጡ ደግሞ አማራ አይደለም ስማቸው ክርስቲያን አላህ Subhanahu Wa Ta'ala ከኛ ጋር ይሁን እንጂ እነዚህ ሰዎች የሚሰሩት ሲራ የሚሰሩት ደባ ብዙ መንገድን እየተጓዙ ነው የሚገኙት አሁንም እንግዲህ የነሱን አስተሳሰብኛ ላይ ጭኖ ያንን አስተሳሰብ ለማራበር ነው ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ ሽቶ ኖ ተለመደ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች እነሱን ጨረስናቸው እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፈልሻለሁ አረ ንገሪኝ እዚሁ ዘጋሁት አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት ምን ዘጋሽ ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል ታይላንድ ሄደሽ ኖ ኢማራት ውስጥ ነው ኢማራት ተጀመረ እንዴ አዎ ሁሉ ነገር ምን የሌላለ ሁለት ጊዜ በጣም ይከብዳል በዚህ ጉዳይ ላይ ብዙዎቹ እንግዲህ ያወሩበት ነው ቢገኙ 25 አመት በትዳር ቆይተሽ እቃዬን አስጠበብኩ ብለሽ የምታወሪው እንዴት ነው የሚወራልሽ ቁጭ ብለሽ ሐሳቢ ባየት ነው ኤምሬት ነው ታይላንድ እንዴ ልብስ እኮ አይደለም አስጠበብክ ያለችው እኮ
ኮት እኮ አይደለም አሰራለች። ልጆች አሏት እኮ ልጆቿ ቁጭ ብሎ እየሰማት ቢሆን ወንዱ ራሱ ባልየው ሌላ አይምሮ የለውም ወይ? ስጦታ የሚባለው 25 ዓመት አቅፎ የተኛው ገላ ነው ወይ? ጠበበ አልጠበበ 25 ዓመት እኮ አብሮት አቅፎ ተኝቷል እኮ ስለጠበበ። በዚህ ጉዳይ ላይ እኛ ጣልቃ መግባት አንፈልግም። እንደ ሙስሊም እህታችን ስለሆነች በዚህ ጉዳይ ላይ እስቲ ከሷ እንስማ። አላጠበብኩት ድንግል ነው ራሴን ያረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቭን ሎኬሽን ሰጣችኋለሁ። ሎኬሽን ራሱ ከሰጠሽ እንዳትሞክሪ፣ ወደት እንዳትሞክሪ። ስሜታዊ ላለመሆን ሞክራለሁ። ዓለም ዋንጫ እጅግ በጣም በሚያስገርም መልኩ አንድ ሳምንታትን ሊያስቆጥር ጥቂት ቀናቶች ብቻ ይቀሩታል። በዚህም ቀናቶች ውስጥ ሳውዲ አረቢያ የመጀመሪያ ጨዋታውን ታደርጋለች። ጨዋታው ላይ የሳውዲ አረቢያ ባንዲራ ለምንድነው መሬት የማይነካው? እንደምትመለከቱት የነ ቤልጂየም እዚህ ጋር የምታዩት የነ ግብጽ የአብዛኛው ባንዲራ ጨዋታው ሊጀምር አካባቢ መሬት ላይ ይነጠፋል። የሳውዲ አረቢያ ባንዲራ ግን መሬት ላይ አልተነጠፈም ነበር። ይህ የሆነበት ምክንያት ደግሞ የሳውዲ አረቢያ ባንዲራው ላይ እንደምታዩት ጽሁፉ የቅዱስ ቁርአን ቃል ስላለበት በሳውዲ አረቢያ ደግሞ በሃይማኖታቸው ይህ የቅዱስ ቁርአን መሬት መንካት የለበትም ተብሎ ስለሚታሰብ በዓለም ዋንጫም ላይ ፊፋ ህጋቸውን አክብሮ መሬት እንዳይነካ ተደርጓል። ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚል ቃል እጅግ በጣም በሚያስገርም መልኩ በዓለም ደረጃ እንደዚህ ሆኖ በክብር መታየቱ እጅግ በጣም አስገራሚ ነው። ሲቀጥል ደግሞ ኢራን በዓለም ደረጃ ትላንት ጨዋታውን አድርጋ ነበረች። እጅግ በጣም በሚያስገርም መልኩ ሁለት እኩል የወጡበት ጨዋታ ነው። እነዚህ ተጫዋቾች ጨዋታ ብቻ ሳይሆን ለዓለም እጅግ በጣም ትልቅ መልእክትን ለማስተላለፍ የመጡ ተጫዋቾች ናቸው። ይህ ታሪክ በሜዳ ላይ ስለተመዘገበው የ2-2 አቻ ውጤት ብቻ አይደለም። ይህ ታሪክ ከእግር ኳስ ጨዋታ በስተጀርባ ስላለው የአንድን ሀገር ጽናትና ይበገሪነቷን ስለሚያሳይ ታላቅ የታሪክ ገጽ እንጂ። እስቲ ያስቡት፣ ኢራን ሀያልና ታላቅ ሀገር ባትሆን ኖሮ ዛሬ የኢራን ብሔራዊ ቡድን እግር ኳስ ተጫዋቾች በተለያዩ የዓለም ሀገራት የተበተኑ ስደተኞች ይሆኑ ነበር። የዓለም ዋንጫን ለመሳተፍ ቀርቶ ጨዋታውን በቴሌቪዥን ለማየት እንኳን የአሜሪካንን መልካም ፈቃድ ትብብር በተማጽኖ አይን ለመለመን ይገደዱ ነበር። መላው ዓለም ኢራንን ለማንበርከክ እንደተረባረበባቸው ሁሉ ጥንካሬ ባይኖራቸው ኖሮ እንደ ቬኔዙዌላ በ30 ደቂቃ እጅ ይሰጡ ነበር። እንደ ኢራቅ በማይቋቋሙት ጦርነት ይማገዱ ነበር። እንደ ሊቢያ የጦርነት አውድማ ሆነው እንደ ሶሪያውያን በመላው ዓለም በስደት ላይ ይሆኑ ነበር። ነገር ግን በጽናት ቆሙ። ሀገራቸውን በመስዋዕትነት አስከበሩ። ስልጣኔያቸውን ከዘመን ጋር አዋሃዱ። የሀያልነት ታሪካቸውን ዳግመኛ በትውልድ ሰንሰለት አስጠበቁ። ሀገራቸውን፣ እምነታቸውን፣ ባህላቸውን፣ እሴታቸውን፣ ክብራቸውንና ማንነታቸውን ሳያስነኩ ዘለቁ። እንድትጠፋ የተበየነባትና ጦርነት የታወጀባት ኢራን ዛሬ ከነበረችበት ፍንክች ሳትል ከነሙሉ ክብሯ በዓለም ዋንጫ መድረክ ለዛውም በአሜሪካ ምድር ላይ ዳግመኛ ነግሳና አንገቷን ቀና አድርጋ ተጫወተች። እግር ኳስ ከመዝናኛነት አልፎ የአንድን ሕዝብ ማንነትና ጽናት ማሳያ ትልቁ መድረክ መሆኑን ኢራን በድጋሚ ያሳየች። እናንተስ የኢራንን ጽናትና ይበገሬነት እንዴት ትገልጹታላችሁ? ሐሳባችሁን አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ዓለም ዋንጫው እጅግ በጣም የሚገራርሙ ነገሮችን አስመልክቶ ከዚህም ባለፈ ግን ዓለም ዋንጫን ማን ይበላል የሚል ከባድ ጥያቄ ተነስቶ ነበር። አንድ ኡስታዝ ደግሞ መጥተው ዓለም ዋንጫ መስበላው አላህ ሱብሓነሁ ወተዓላ ነግሮኛል እያሉ ነው። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ ሱብሓነሁ ወተዓላ ቀድሞ ነግሮኛል፣ አሳውቆኛል። እናንተ እንደባለፈው ዓመት አርጀንቲና ይበላል ብላችሁ ልታስቡ ትችላላችሁ። ፈረንሳይ ይበላል ብላችሁ ልገምቱ ትችላላችሁ። የክርስቲያኑ ወዳጆች ፖርቹጋል ቢበላ ብላችሁ ትመኛላችሁ። እነዚህ ሁሉም አይበሉትም ማለት ነው። አላህ ሱብሓነሁ ወተዓላ ማን እንደሚበላ የዓለምን ዋንጫ ሲነግረን ምን ይላል? የውመል ቂያማ የሰዎች የሥራ ውጤታቸው በሚሰጥባቸው ቀን ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነ ከሳት የተራቀ የሆነ ሰውና ጀነት የገባ ፈቀድ ፋዝ በርግጥ እድለኛ ሆኗል፣ ስኬታማ ሆኗል፣ የዓለምን ዋንጫ በልቷል። ይሄ ሰው ነው የዓለምን ዋንጫ የበላው። የውመል ቂያማ ከእሳት ርቆ ጀነት የገባ ሰው ማለት ነው። ምክንያቱም ጀነት ዓለም ከሚለው ውስጥ ይገባል። ከአላህ ሱብሓነሁ ወተዓላ ውጭ ያለ ነገር በአጠቃላይ ዓለም ይባላል ማለት ነው። ወመል ሐያቱ ዱንያ እቺ ቅርቢቷ ዓለም ዱንያ አይደለችም ኢላ መታዑል ጉሩር ትንሽን መጣቀሚያና መሸንገያ እንጂ ሌላ አይደለችም ይለናል ማለት ነው። የዓለም ዋንጫ የሚበላው እንደነገርኳችሁ ከእሳት ርቆ ጀነት የገባ ሰው ነው ማለት ነው። ይሄ አሁን እየተጫወቱት ያለው ጨዋታ ይሄ ምንድነው? አላህ ኢላ መታዑል ጉሩር ትንሽ መጣቀሚያና መሸንገያ ነው። ዓለም ዋንጫ ከሚበሉት ያርገን።
ሙኒት ብዙ ነገር ከተወራባት በኋላ ወደ ሁሱ ሪፈር ተጽፎላት ነበር። ሁሱ ጋር ሄዳም አንዳንድ ጥያቄዎችን ጠይቃለች። የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋር መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ አላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፀጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ህወ አጠርዱ ምን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ፀጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ፀጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ፣ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ። እቺ ልጅ ግን ከክርስትና ወደ እስልምና እንደመጣች ብዙዎቹ አያውቁም ነበር። እቺ ልጅ ወደ እስላም ከመጣች በኋላ ግን እሷ አሁን በሰርጉ ላይ የተሳተፈችለት ልጅ እጅግ በጣም የሚያሳዝን ታሪክ ነበሩ። ታሪኩን ከሰማው በኋላ እሷ እንደዚህ አግዛው እንዲያገባ ያደረገችው ልጅ ታሪኩ እጅግ በጣም የሚያሳዝን ነው። እስቲ ታሪኩን እንስማው። ምን ታደርግላችኋለች? ጀለሴ ማለት ነው። ሚስቱ ወዷት አፍቅሯት የመጣው እሱ ግመል እየጠበቀ በረሃ በ900 ነው በ1000 ሪያል ደሞዝ ተቀጥሮ በየወሩ ብሩን እየላከ ወንድሙ ጋር እያሳረሳት ወለደች። እያሳረሰ ይልካል፣ ይቀበላል ደሞዝ። ቀጥታ 900 ሪያሉ ለእሷ ነው የሚልከው። ወንድሙ ቤት አስቀምጧት። ጀለሴ ተመችቷታል። ትጀናጀንላችኋለች በቲክቶክ ከሌላ ወንድ ጋር። እሱ እኮ በረሃ ፍየል እየጠበቀ ሙሉ ደሞዙ የሚልከው ለእሷ ነው መታረሻ፣ ለወንድሙና የወንድሙ ሚስት እንድታረሳት። ከዛን አነጠነጠች አራስ ቤት ባል እዛ በረሃ እየጠበቀ በሚልከው ብር ቀላች፣ ወፈረች፣ ተመቻት። ሌላ ወንድ ጋር መጀናጀን ጀመረች። ከዛም በኋላ ስራ ልስራ ብላ ወጥታ ልጁን ሌላውን ስታቅባው ወላሂ እውነተኛ ታሪክ እኮ ነው የምነግራችሁ። አይዝዬ የኔ ማር እንዴት ነሽ የኔ ውድት። ከዛ በኋላ ልጁን ልታጠብ ስልክ እየተጀናጀነች ልጁን ስታጠብ
ጥለዋለች ልጁ ህፃን ልጃቸው ማለት ነው። በዛ ነው ታመሙ። ከዛ ልጁ ይልካሉ። ጀለሴ ከዛ ጋር ጠፍት ብላ ትሄዳለች። የእንትኑንም ከጀነጀናት ልጅ ጋር ጠፍታ ትሄዳለች። የሰርቶ ክፍያውን ሳትከፍል እዳ ጥላበት። ተመልከቱ፣ እዳ ጥላበት። እሱ ተይዞ እሷ ሳትገባ እሱ ተይዞ እስር ቤት ገብቶ እሷ ከሌላ ወንድ ጋር እየተጀናጀነች ነው። ተይዞ ኢትዮጵያ ገብቶ ተመልሶ መጥቶ እዳውን ለመክፈል እንደገና ተያዘ። 14,000 ሪያል የሰርቶ ክፍያ እየደላለውን እዳ ጥላበት ነው ከሌላ ወንድ ጋር የጠፋችው። ከዛ በቃ ታሪኩን ሲነግረን አልቅሼ ከዛ አስጠራኋት። መጣች። ለምን እንደዚህ ያደረግሽ አልኳት። ፈጣጣናት ጀለሴ ሰዓዳ ነው ምናምን ነው ስሟ። ፎቶዋም አለኝ። እንደውም ፎቶሽን ነው የምለጥፈው። ብሩን ክፈይ፣ ቢያንስ ብሩን ክፈይ። ሂጂ እንደፈለግሽ ከሌላ ወንድ ጋር መብትሽ ነው፣ ነፃነት አለሽ፣ ግን ብሩን ክፈይ። እሱ ኬታም ትቶ ይክፈል ከብት እየጠበቀ ምናምን ብያት፣ ከዛ እከፍላለሁ ጊዜ ስጡኝ ብላ 2 ዙር ብቻ 2500 ሪያል ከፍላ ቁጥሯን ቀይራ ድብን ብላ ጠፋች። ቆይ ጉዷ መቼ ያልቃል መሰላችሁ? ከዛ እኔ እሱ ለሁለተኛ ጊዜ ተይዞ በጣም ልጁን ኢትዮጵያ ወሰደ። እናትና አባቱ ጋር አልፈልግም አለች ልጇን። ከዛ እሱ ወሰደ። እናትና አባቱ ጋር ነው ያሉት ልጁ ያለው ህፃኑ ልጅ። ከዛ ተመልሶ ከዚህ በኋላ ሳውዲ አትሄድም አልኩት። እኔ ከዚህ በኋላ ሳውዲ አትሄድም፣ እኔና ታሪክ ግን የሰማን ቤተሰቦቼ እናዋጣልክና ዱባይ ትመጣለክ። ከዛ ዱባይ መታ ትሰራለህ አልኩት። ከዛ ሰበሰብኩለትና ሙኒትን አደራ በእናትሽ ብዬ ለሙኒት ከፍዬ ሰብስቤ ማለት ነው ራሴን ማዋጥቼ ከታሪኩን ከሰማው ፎሎወርሶችን ሰብስቤ መጣ ዱባይ መጣ። ይኸው አመቱ በታማኝነት እየሰራ ሙኒትም እንደዚህ አይነት መልካም ሰው ስላገናኘሽኝ አመሰግናለሁ እያለችኝ፣ እሱም ሙኒትን ስላገናኘሽኝ አመሰግናለሁ እያለኝ ይኸው አደገ። መንጃ ፍቃድ አወጣ፣ መኖሪያ ፍቃድ ተሰራለት፣ ከዛ አልፎ አገባ። ይኸው ዛሬ ሰርጉ ነው። ጀለሴ ግን ልንገራችሁ፣ ልክ ፕሮሰስ ተደርጎለት ዱባይ እንደገባ እንትለኛለች፣ አስታርቂኝ ብላ መጣች። 2 ዙር ብቻ ከፍላ የጠፋች ሴትዮ አስታርቂኝ ብላ መጣች። ላስታርቅሽ አታፍሪም አልኳት። አስታርቂኝ ተመልሼ ካንቺ ጋር ላስታርቀው። የሰው እድል አንዴ ነው። የሰው ልጅ እድል አንድ ጊዜ ነው። አንድ ጊዜ ሸውደሽዋል፣ አንድ ጊዜ ተጫውተሽበታል፣ አለቀ። ያ ግን ማለት ነው ለሱ ብላ አህመድን የከዳችው ይሄን ምስኪን የከዳችው ልጅ ግን ራቁት ቪዲዮ ይዞባት ስንት ጊዜ እያስፈራራት ነበር። ተመልከቱ። ይህን የመሰለ ምስኪን ልጅ ለዛ ዱርዬ ወጠጤ ጸጉሩን ስለፈረዘ ብላ የሄደችው ልጅ የራቁት ቪዲዮ ይዞ ሲያስፈራራት ነበር ለስንት ጊዜ። እና ዛሬ አህመድ እዚህ ላይ ደርሶ ሳየው እንደዛ አልቅሰን ታሪኩን ሰምተን በጣም ያሳዝን ነበር። ሳውዲ በረሃ ላይ አቡ ወልዳለች እያሉ ነበር። ቁማኔ እንደዚህ ነው ታሪኩ። እጅግ በጣም የሚያሳዝን ነበር። እኔ ድጋሚ ስለሰማሁት ነው ብዙ ምንም ያልመሰለኝ እንጂ ስሰማ እጅግ በጣም ደንግጬ ነበር። ይሄ ልጅ ይሄ ሁሉ ነገር ውስጥ ካለፈ በኋላ ሙኒትም ደግሞ አንዳንድ ነገሮችን ለሱ በማድረግ እንዲያገባና ተመልሶ ለራሱ እንዲሆን ራሱን እንዲመስል አድርጋለች። ሴቶች ግን አንዳንዴ በጣም ወንድ ልጅን ከመሬት አንስተው መገንባት የሚችሉ ብዙ ሴቶች አሉ። እንደዛውም ደግሞ የተገነባውን ወንድ ደግሞ መሬት ላይ ማንጠፍ የሚችሉ ብዙ ሴቶች እንዳሉ የዛሬ ፕሮግራም በዚህ በቀጣይ ቪዲዮ እስካሁን አብራችሁ ሊገጃችሁ